ኢትዮጵያ ቀይ ባህር አይገባት የሚለውን አልሰማም። የኢትዮጵያው ጠቅላይ ሚኒስትር ለመጨረሻ ጊዜ በነበረ የፓርላማ ውይይታቸው ላይ ዓለም እንዳይዘናጋ ጣልቃ ገብቶ የኢትዮጵያ የባህር በር ጉዳይ በሰላም እንዲፈታ ጥረት እንዲያደርግ ጥሪያቸውን አቅርበው እንደነበር አይዘነጋም። ለሀያላን ሀገራት ለዓለም አቀፍ ተቋማትም ደብዳቤ ጭምር እንደተላከ መናገራቸው አይዘነጋም። የኢትዮጵያ ጎረቤት ሀገራት ሳይረፍድ በራቸው ለንግግር እንዲከፍቱ፣ ይህ ካልሆነ ግን ባህር በሩን ለማምጣት የፈጀብን ዓመት ለማግኘት እንደማይፈጅብን ሊያውቁ ይገባል ሲሉም መናገራቸው እንዲሁ። አሁን ላይ በተለይም በአሰብ ጉዳይ የተባበሩት መንግስታት ድርጅት ትኩረት መስጠቱም ጉዳዩም ወደ ግጭት እንዳያመራ የሚከታተል ልዑካን ቡድን በተደጋጋሚ እየላከ በመከታተል ላይ መሆኑ ተነግሯል። የአሰብ ንግግር ይፍጠን፣ ካልሆነ ግን ወደ ግጭት ያመራል የሚለው ተመድን ጭምር አሳስቧል። እናም በአሁኑ ሰዓት የተመድ ዓይን በኢትዮጵያና በኤርትራ ላይ መተከሉ እየተነገረ ይገኛል። ነገር ግን አንድ ትልቅ ክስተት በዚህ ትኩረት መካከል ታይቷል። እሱም ኢትዮጵያና ኤርትራ ለመጨረሻ ጊዜ ያደረጉት ስምምነት ሲሆን ይኸው ስምምነት በኤርትራ የተጣሰ በመሆኑ ኢትዮጵያ አልቀበልም በማለት አሰብን በቀጥታ ለመጠየቅ እየገፋፋት ሲሆን፣ ኤርትራ በበኩሏ የምትፈልገውን ብቻ መርጣ እንደምትፈጽም ለተመድ እየጎተጎተች ይገኛል። ይኸው የአሰብን ጉዳይ የተመድ ልዑክ ይፈታ ይሆን? አሰብ ወደ ኢትዮጵያ ሊመለስ የሚችለው የመጨረሻው የኢትዮጵያና ኤርትራ ስምምነት በኤርትራ ፈርሷል መባሉ አሰብ ለኢትዮጵያ ይመለስ ሲሆን? እስከ መጨረሻው ድረስ አብራችሁን ቆዩ። መሃል ፒያሳ ላይ እጅግ ድንቅ አፓርትመንት ለሽያጭ ቀረበ። የአማና ትሬዲንግ እህት ኩባንያ ከሆነው ሜሪት ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ በፖስቴሽን ቴክኖሎጂ እያስገነባናቸው የሚገኙ አፓርትመንቶችም ለሽያጭ አቀረብንላችሁ። ባለ 1 መኝታ ከ500 ሺህ ጀምሮ፣ ባለ 2 መኝታ ከ840 ሺህ ጀምሮ፣ ባለ 3 መኝታ ከ1.2 ሚሊዮን ብር በ10% ቅድመ ክፍያና ከረጅም ጊዜ የባንክ ብድር ጋር አቀረብንላችሁ። ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ የተዘጋጀ ሲሆን ባሉበት ሆኖ በዲኤችኤል ይጨርሱ። አሁኑን ይደውሉ። ለበለጠ መረጃ 0971 99171። የአሰብ ጉዳይና የተያዘበት አያያዝ ጠንከር ያለ መስሏል። ከዚህ ቀደም የነበሩ የባህር በር አጀንዳዎች በሙሉ ለአሰብ የታቀዱ አለያም ቅድመ ዝግጅቶች እንደነበሩ የሚናገሩ ተንታኞች ብቅ ብቅ ማለት ጀምረዋል። በእርግጥ ራሳቸው ጠቅላይ ሚኒስትሩ የአሰብን ጉዳይ ያነሳ ነው አሁን ሳይሆን ያኔ በ2010 በሽርሽሩ ሰሞን ስለመሆኑም ፓርላማ ላይ መናገራቸው አይዘነጋም። ከዚያ በኋላ ብዙ የባህር በር አጀንዳዎች የሶማሌላንዱን ጨምሮ የመጡ ቢሆንም እስካሁን ግን ኢላማ ያለው አሰብ ላይ ሆኖ ታይቷል። አሁን ነገሮች ግልጽ እየሆኑና ኢትዮጵያና ኤርትራም በግልጽ ጭምር ሲወቃቀሱ እየታየ ይገኛል። ኤርትራ ኢትዮጵያ በሚስጥር ለጦርነት እየተዘጋጀች ነው የሚሉ ክሶችም ማቅረቧን ቀጥላለች። ኢትዮጵያ በበኩሏ ለጦርነት እንዳልተዘጋጀች፣ ነገር ግን ደግሞ የባህር በሩ ጉዳይ በፍጹም እንደማትተው አስታውቃለች። አሁን ላይ በሁለቱ ሀገራት መካከል ግልጽ የሆነ ውጥረት ያለና ውጥረቱም ከፍ እያለ በመሄድ ላይ ሲሆን እንደ ተመድ አይነት ዓለም አቀፍ ተቋማት እየተመለከቱት ስለመሆኑም መረጃዎች እየወጡ ይገኛል። ተመድ ሁለቱ ሀገራት በባህር በር የገቡበትን ውጥረት በሰላማዊ መንገድ እንዲፈቱ እየጠየቀ ሲሆን በተደጋጋሚ ይፋዊ ባልሆነ መንገድ ጭምር ልዑካኑን ወደ ምስራቅ አፍሪካ እየላከ ይገኛል። ልዑካኖቹም ቀደም ብለው ወደ አስመራ ጭምር ተጉዘው ሁኔታዎችን ተመልክተዋል። ከሁለቱ ሀገራት ጋር ውይይቶች ስለመደረጉም እየተነገረ ይገኛል። ከአንድ ወር ቀደም ብሎ የተመድ ዋና ጸሐፊ የአፍሪካ ቀንድ ልዩ መልእክተኛ ጓን ኮንግ በኤርትራ ጉብኝት ማድረጋቸው ይታወሳል። የኤርትራ መገናኛ ብዙሃን በጊዜው ልዩ መልእክተኛው ከፕሬዝዳንት ኢሳያስ አፈወርቂ ጋር መምከራቸውን የዘገቡ ሲሆን ከኢትዮጵያ ጋር በባህር በር ጥያቄ መነሻነት የተፈጠረውን ውጥረት ለማብረድ ከአስመራ ባለሥልጣናት ጋር በብርቱ ስለመምከራቸውም መግለጻቸው አይዘነጋም። ኤርትራ ኢትዮጵያ አሰብን የመጠየቅ መብት እንደሌላት፣ ይህን መጠየቋ በተመድ ዕውቅና የተሰጠው የአልጀርሱ ስምምነት እየጣሰች እንደሆነ ከሳለች። ኢትዮጵያ ወደ ቀይ ባህር መምጣት እንደሌለባትም ኤርትራ ለተመድ አቤት ስትል ተደምጣለች። ግብጾች በተመሳሳይ የአባይ ውሃን ኢትዮጵያ ሳታስፈቅደን ገደበች ብለው ብቻ ሳይሆን በቀይ ባህር የራሴ ባህር በር ይሰጠኝ ብላ ጠየቀች ብለው በኢትዮጵያ ላይ ለተመድ ማመልከቻ ማስገባታቸው አይዘነጋም። ኢትዮጵያ በበኩሏ እየጠየቀች ያለችው የባህር በር ጉዳይ በሰላማዊ መንገድ የቀረበና ለቀጠናው ሰላምም የሚበጅ መሆኑን በመጥቀስ ተመድም ሆነ የዓለም አቀፉ ማህበረሰብ ችግሩን በንግግር እንዲፈታ ቤት እያለች ይገኛል። ታዲያ የአፍሪካ ቀንድ ሁኔታ እያሳሰበ መምጣቱ የሚነገረው ተመድ አሁን ለቀንዱ ሰላምና መረጋጋት ትኩረት መስጠቱ ተነግሯል። ለዚህ ሲባልም የተመድ ዋና ጸሐፊ ልዩ ልዑካን ከመላክ ጀምሮም ስምምነቶች እንዳይጣሱ ጭምር ሲያስጠነቅቅ ታይቷል። ተመድ ዕውቅና የሚሰጠው የአልጀርሱ ስምምነት ሲሆን ይህን ስምምነት ኤርትራ አስቀድማ ስለጣሰችው ኢትዮጵያ የመተግበር ግዴታ ስለሌለባት የአሰብ ጉዳይ ፈጣን ምላሽ ሰጥቷል ወደሚል ክርክር ተዘልቋል። አሁን ላይ ኢትዮጵያን የባህር በር ባለቤት ሊያደርግ የሚችል በተመድ የሚመራ የኢትዮጵያና ኤርትራ አዲስ የሰላም ስምምነት ያስፈልጋል እየተባለ ይገኛል። ተመድን መስራት ካለበት በዚህ ጉዳይ ላይ እንዲሰራ ምክር እየተለገሰው ይገኛል። ከዚያ ውጭ ግን አሁንም ኢትዮጵያን የአልጀርሱ ስምምነት ጠብቂ ብቻ ማለት የተፈራውን ግጭት ያፈጥነው ካልሆነ በስተቀር አያስቀረውም እየተባለ ይገኛል። ምክንያቱም ተመድ አዲስ ስምምነት ካላስፈረመ የአልጀርሱ ስምምነት ማጽናት ስለማይችል እንደሆነም ተንታኞች ይናገራሉ። አስተያየት ሰጪዎቹ እንደሚሉት ስምምነቱ ቀድሞ በኤርትራ ተጥሷል።
አንድ ስምምነት ቀድሞ ከተጣሰ ተፈጻሚነቱ ያበቃለታል። ምክንያቱም ስምምነቱ የሚጸናው በሁለቱ ተስማሚ ወገኖች ተግባራዊነት ብቻ ነው። አንደኛ ወገን ከጣሰው ያ ስምምነት ፈርሷል እንደማለት ነው። አሁን ባለው ሁኔታ የአልጀርስ ስምምነት ለሁለቱ ሀገራት ችግር መፍትሄ አይሆንም። በመሰረታዊነት ስምምነቱ የሁለቱን ሀገራት ጥቅም በኩል የሚያይ አልነበረም። በእርግጥ ጦርነቱን አስቁሟል። ሆኖም አልጀርስ ኤርትራ ተገንጥላ ነጻ እንድትሆን የተፈቀደበትን ሁኔታ ያጸና ስምምነት እንደነበር አይዘነጋም። አልጀርስ በወቅቱ ኢትዮጵያና ኤርትራ ወደ ጦርነት የገቡበትን የድንበር ውዝግብ በቀኝ ግዛት ውል መሰረት እንዲፈታ መንገድ የጠረገ እንደነበር አይዘነጋም። ስምምነቱ ለኤርትራ ሉዓላዊ ሀገርነቷ ተጠብቆ ያልተከለለ ድንበሯ ተሰምሮ እንዲቀጥል የሚያደርግ እንደነበር እንዲሁ። ይሁን እንጂ ስምምነቱ የኢትዮጵያ መሰረታዊ ጥቅም እንዲጠበቅ ያደረገ አልነበረም። ኤርትራ ነጻነት መፈለጓም ሆነ ነጻ ሁና መገንጠሏ ሕጋዊ እስከሆነ ድረስ መብቷና የሚገባት ጭምር ነው። ነገር ግን ይህ ሲሆን የኢትዮጵያ ጥቅም እንዴት መጠበቅ እንደሚኖርበት በአልጀርሱ ስምምነት አልተቀመጠም። ይህ ስህተት የተፈጠረው ደግሞ ቀደም ብሎ በ1983 ዓ.ም ኤርትራ ስትገነጠል ጀምሮ ሲሆን የአልጀርስ ስምምነት ይህንኑ ሁኔታ ያጠናክር እንደነበር አይዘነጋም። አልጀርስ በወቅቱ በሁለቱ ሀገራት መካከል የነበረውን ተጨባጭ ሁኔታ በተለይም ሻዕቢያ ጦርነቱን ከለኮሰው ጀምሮም የተፈጠረው ሁኔታ ፍጹም ያላገናዘበ ስምምነት ነበር። ሻዕቢያም ወረራ ሲፈጽም የኢትዮጵያን የባህር በር መብት ብቻ ሳይሆን በዓለም አቀፍ ሕግ መሠረት ወደቡን የመገልገል መብቷን ሙሉ በሙሉ ዘግቶታል። ይህ ሁኔታ ተፈጥሮ ሳለም የአልጀርስ ስምምነት በዚያ መንገድ ተረቆ መፈረም ነበረበት ወይ የሚለውም መሠረታዊ ችግር ሆኗል። ይህን እያወቀ የፈረመውና የተቀበለው የወቅቱ የኢትዮጵያ መንግሥት ስለሆነም ይሁን ተብሎ ወደ መቀበል ቢገባም እንኳ ነገር ግን በትግበራ ሂደቱ ላይ የኤርትራ እንጂ የኢትዮጵያን ጥቅም በሚያስጠብቅ መንገድ አልነበረም ማለት ይቻላል። መሬት ውሰዱ ተፈርዶላችኋል ሲባል ራሱ የኛ አይደለም ይውሰዱት የሚሉ መሪዎች ነበሩ በኢትዮጵያ በኩል የነበሩት። ይህም ሁሉ የእኛ ነው ችግሩ ምንም አይደለም ቢባል እንኳን ከሁሉም በላይ የኤርትራ መንግሥት ስምምነቱን ሲያፈርስ መኖሩን ማስታወስ ያስፈልጋል። በስምምነቱ መሠረት 25 ኪሎ ሜትሮች ኤርትራ ውስጥ ገባ ብሎ የሚሰምር ዓለም አቀፍ ሰላም አስከባሪ ኃይል የሚሰማራበት ቀጠና ይኖራል ተብሎ ነበር። ይሁን እንጂ ሻዕቢያ ጥሶታል። የሰላም አስከባሪውን ኃይል እንቅስቃሴውን ከማስተጓጎል ጀምሮም በመጨረሻ እስከ ማባረር መድረሱ ይታወሳል። በስምምነቱ መሠረት መፈጸም የነበረባቸው በርካታ ጉዳዮች ሻዕቢያ አፍርሷቸዋል። ግጭትን በዘላቂነት ማስወገድ የሚለውን ድንጋጌ ጥሶም የኢትዮጵያን ጠላቶች ሲረዳ ኢትዮጵያን የሚወጉና የሚያሸብሩ ኃይሎችን ሲያሰለጥን ሲያደራጅና ሲያስታጥቅ መኖሩን ዓለም ያወቀው ሐቅ ነው። እነዚህን ኃይሎችም ወደ ኢትዮጵያ ሲያሰማራ ኑሯል። ስለዚህ በእኔ እምነት ሻዕቢያ ስምምነቱን ሙሉ በሙሉ አፍርሶታል። አሁን ሰላም ይፈጠር ሲባል አልጀርስን ዳግም ተግብሩ ማለት ሳይሆን እንደ አዲስ መደራደር ነው የሚበጀው። በሻዕቢያ ስሌት መሠረት አልጀርስ ለመሬት ጉዳይ ተቀባይነት አለው፣ ለድንበር ማካለል ሲሆን ተቀባይነት አለው። ነገር ግን የኢትዮጵያን መሠረታዊ ጥቅም በሚመለከት አይመለከተውም፣ የኢትዮጵያን ደህንነት በሚመለከት አይሰራም የሚል አመለካከት ነው ሻዕቢያ ይዞ የቆየው። ሻዕቢያ በስምምነቱ መሠረት ድንበሩን አካሉኝ እያለ ነገር ግን የኢትዮጵያን ጥቅም በተቃራኒው አደጋ ላይ በመጣል ስምምነቱን አፍርሶታል። አሁን ላይ ይህን የፈረሰ ስምምነት ከማምጣት ይልቅ ሁለቱን መሠረታዊ ጉዳዮች ማለትም ሉዓላዊ ድንበር ማረጋገጥና ብሔራዊ ጥቅም ማስጠበቅ አብሮ የሚያስኬድ አዲስ ድርድር ያስፈልጋል እየተባለ ይገኛል። ከዚያ ውጭ የአልጀርስ የፈረሰ የማይሰራ ስምምነት ነው። ስለዚህ እንደ አስተያየት ሰጪዎች ተመድ አሁን ላይ ያለውን ችግር ለመፍታት የአልጀርሱን ስምምነት ሳይሆን አዲስ ስምምነት ማፈራረም ይኖርበታል እንደማለት ነው። ተመድም ሆነ ሌሎች አካላት አልጀርስ መፍረሱንና መልሶ ሊፈረም የማይችል መሆኑን ባያጡትም ነገር ግን አዲስ ግጭት በአፍሪካ ቀንድ እንዳይፈጠር ብለው አልጀርስ ይከበር ለማለት እየሞከሩ ይገኛል። ይህ ግን ዘላቂ መፍትሄ አይሆንም። ኢትዮጵያ ከቀይ ባህር ሕጋዊ ተጠቃሚ ካልሆነች ዘላቂ ጥቅሟን የሚያስከብርበት ሁኔታ ካልተፈጠረም አካባቢው ሰላም እንደማይሆን ይታወቃል። ስለዚህም የሁለቱም ጥቅም የሚጠበቅበት አዲስ ስምምነት ያስፈልጋል። በተለይም በቂ ጥያቄና ክርክር ሳይቀርብበት የታለፈው ወሳኙ የኢትዮጵያ የባህር በር ጉዳይ ሊመለስ የሚችልበት መንገድ መታየት አለበት። በአልጀርስ ስምምነት መሠረት ይፈታል ሲባሉ የነበሩት የድንበር ጥያቄዎች አሁን ተረስተዋል። ኢትዮጵያ እኮ ከዚያ ከፍ ብላ ተዘሎ የኖረውን የባህር በር የማግኘት ጥያቄውን እያቀረበች ይገኛል። እንዲህ ያለ ጥያቄ እየቀረበ ባለበት ወቅት ደግሞ ውጥረትን ረገብ ለማድረግ ካልሆነ በስተቀር የድሮው የአልጀርስ መፍትሄ እንደማይሆን ግልጽ እየሆነ መጥቷል። በግንቦት 1990 ዓ.ም በኢትዮጵያ ላይ ወረራ የፈጸመው ሻዕቢያም በሰላምና በድርድር ችግሩን ለመፍታት በተደጋጋሚ ሲጠይቅ መቆየቱ አይዘነጋም። ከድንበር ቀጠናዎች አልፎም ከአዲግራት እስከ ሐውዜን ድረስ ያሉ የትግራይ ከተሞችን በአየር በመደብደብ ጉዳዩን ወደ ማካረር የገባው ሻዕቢያም በኃይል ከያዘው መሬት የሚያስወጣው እንደሌለ ሲናገር ቆይቷል። በአሜሪካና በሩዋንዳ እንዲሁም በአፍሪካ ህብረት ያኔው የአፍሪካ አንድነት ድርጅት በኩል የቀረቡ የሰላም ሐሳቦች በሻዕቢያ እምቢተኝነት በተደጋጋሚ ውድቅ መደረጋቸው አይዘነጋም። ከሰላም አማራጭ ይልቅ የኢትዮጵያን ጦር ከአንድ ዓመት በኋላ በከፈተው የመልሶ ማጥቃት ዘመቻ የኤርትራ ሰራዊትን ከያዘው የድንበር አካባቢ እንዲያፈገፍግ ማድረጉ ይታወሳል። በሁለቱ ወገን ወደ 100 ሺህ የሚጠጉ ሰዎች ሞተው እንዲሁም በርካታ ንብረት ከወደመ ከአንድ ዓመት ውጊያ በኋላም
በሰኔ 1991 ዓ.ም የተኩስ አቁም ድርድር መጀመሩ ተሰማ። ሐምሌ 11 ቀን 1991 ዓ.ም ደግሞ በአልጀርስ ዋና አደራዳሪነት በሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በኩል የተኩስ አቁም ስምምነት መደረጉ ይፋ ሆነ። ድርድሩ ቀጥሎም በመጨረሻ ታህሳስ 3 ቀን 1992 ዓ.ም ታሪካዊ የአልጀርስ ሰላም ስምምነት በሁለቱ ሀገራት መሪዎች መካከል መፈረሙም ለዓለም ይፋ ሆነ። የአልጀርሱን ሰላም ስምምነት ተከትሎም የጋራ የድንበር ኮሚሽን የተመሰረተ ሲሆን በሄጉ ዓለም አቀፍ የግልግል ዳኝነት ፍርድ ቤት ጉዳዩ የመጨረሻ ውሳኔ ማግኘቱ ይታወሳል። የኤርትራ መንግስት ጸባጫሪ ተብሎ በጥፋተኝነት ከመፈረጅ በዘለለም ለኢትዮጵያ ካሳና መሬት እንዲሰጥ ውሳኔ የተላለፈበት ሲሆን የኢትዮጵያ መንግስትም እንዲሁ ካሳ ከመክፈል በተጨማሪ ለኤርትራ የሚገቡ መሬቶችን አሳልፎ እንዲሰጥ እንደተወሰነበት ይታወሳል። ይሁን እንጂ የካሳ ኮሚሽኑ ለሁለቱ የተወሰነው ካሳ እንዲከፈል ማድረግ ሳይችል ቀርቷል። የድንበር ኮሚሽኑም መሬት ላይ የሁለቱ ሀገራት ድንበር ተሰምሮ እንዲካለል ማድረግ ሳይችል ቀረ። ስምምነቱን ገቢራዊ ለማድረግም በሁለቱ ሀገራት ድንበር የሰፈረው ዓለም አቀፍ የሰላም ማስከበር ተልዕኮም ከአካባቢው ለቆ ወጣ። ይህን ተከትሎም አልጀርስ በስራ ላይ ሳይውል ቀረ። በቅርብ ጊዜም ኢትዮጵያ የባህር በር የማግኘት ጥያቄዋን ይዛ የመጣች ሲሆን ይህ ደግሞ ሁለቱ ሀገራት ያደረጉት የአልጀርስ ስምምነት ብቻ ሳይሆን ከአልጀርስ ወዲህ የተፈራረሟቸውን ስምምነቶች ከአልጀርስ ቀደም ብሎ የነበሩትን የኤርትራ ነጻ ሀገር የመሆን አጀንዳ ጋር የተገናኙ የሕግ አግባቦች መጠየቅ ጀምረዋል። አሁን ላይ የሚነሳ የባህር በር አጀንዳ የቀደሙ የቀኝ ግዛት ውሎች ላይ ጭምር ጥያቄ እንዲፈጠር የሚጋብዝ ጉዳይ ሆኗል። የኢትዮጵያ የባህር በር ጥያቄ ኤርትራ ከኢትዮጵያ ተፋታ ነጻ ሀገር ስትሆን የሄደችበት መንገድ ብቻ ሳይሆን ነጻ ከሆነች በኋላ የተከተለችው መንገድ ሆነ ከኢትዮጵያ ጋር ያለፈችበት ግንኙነት ዳግም በጥልቀት እንዲበረበር ደወል የደወለ ጉዳይ ሆኗል። የኢትዮጵያ የባህር በር ጥያቄ የኢትዮጵያ ኤርትራ የቀደመ ታሪክ ብቻ ሳይሆን ወደፊትም የሚኖራቸውን ግንኙነት የሚበይን ሊሆንም ሊከበርም ቆሟል። ተመድ በጀመረው መንገድ ገፍቶም ሁለቱ ሀገራት አዲስ ስምምነት እንዲያደርጉ ኢትዮጵያም የባህር በር መውጫ እንድታገኝ ካደረገ ድርጅቱ የተፈጠረለትን ዓላማ በትክክል ተወጥቷል ሊባል ይችላል። አበቃን። መልካም ጊዜን ተመኘን።